ቤትሽን እንሰራ ዘንድ ፍቀጅልን። የግሸን ማርያም ጣራ ላይ ነው የምገኘው በዚህ ሰዓት። የግሸን ማርያም ጣራ አፍሷል። እንደምትመለከቱት ጉልላቱ አዘንብሏል። ለዚች ጥንታዊና ታሪካዊ ቦታ እባካችሁ እንደምትመለከቱት እንጠግናት። በድንግል ማርያም በግሸን ማርያም 1918 ደግሞ በግርማዊት እቴጌ መነን እንደተመሰረተች ነው አሁን ያለችው። 99 ዓመት ሞልቷታል። አሁን ደግሞ 100ኛ ዓመቷን በማስመልከት አሁን ካለው ቅጥር ቤተክርስቲያን ደግሞ ወደ እግዚአብሔር አብ ገብታ ህንጻ ቤተክርስቲያኗ ታድሶ እስኪያልቅ የምትቆይ ይሆናል። አሁን ያለውን ደግሞ የግሸን ማርያም ልጆች በልዑል እግዚአብሔር ፍጹም ሰላምታ በያላችሁበት ይድረስልኝ። የልዑል እግዚአብሔር ቤተሰቦች ውድ የአደራ ሚዲያ 07 ተከታታዮች አሁን የምንገኘው በእናታችን በግሸኗ እመቤት በቅድስት ድንግል ማርያም ቅጥር ግቢ ጋ ነው ማለት ነው። እግዚአብሔር ፈቅዶና ረድቶን ደግሞ ዛሬ 100ኛ ዓመቷን ደግሞ በማስመልከት ለእድሳት በሚል 99 ዓመት ከሞላት በኋላ መጀመሪያ በ1259 በአጼ ይኩኖ አምላክ እንደተመሰረተች የሚነገረው የግሸን ማርያም ህንጻ ቤተክርስቲያን በ1918 ደግሞ በግርማዊት እቴጌ መነን እንደተመሰረተች ነው አሁን ያለችው። 99 ዓመት ሞልቷታል። አሁን ደግሞ 100ኛ ዓመቷን በማስመልከት አሁን ካለው ቅጥር ቤተክርስቲያን ደግሞ ወደ እግዚአብሔር አብ ገብታ ህንጻ ቤተክርስቲያኗ ታድሶ እስኪያልቅ የምትቆይ ይሆናል። አሁን ያለውን ደግሞ ጽላተ ሕጉ ከመንበሩ ተነስቶ ወደ እግዚአብሔር አብ ሲሄድ ደግሞ ያለውን ነገር የምናሳያችሁ ይሆናል። እንድትከታተሉን በፍቅር እጠይቃለሁ። ቸር ይቆዩ። የያዕቆብ በረከት በምናሴና በኤፍሬም ላይ እንዳደረ የግሸን ማርያም ያውም የፈጣሪ እናቱ በረከት ቤቷን ለመስራት በሚጣደፉና በጸሎትም በሚያገዙ ሁሉ ላይ እንደሚያደር እርግጥ ነው። በመስቀሉ ስፍራ በግሸኗ እመቤት በድንግል ማርያም ምልጃና ጸሎት ሽባው መተርተሩን፣ ዕውር መብራቱን፣ አንካሳው መዝለሉን፣ ለምጻሙ መንጻቱን፣ ድውይ መፈወሱን ያየና የሰማ ሁሉ ዛሬም እየጎረፈ እየዳነባት የ40ና የ80 ቀን ልጅነትንም እያገኘ የሚመለስባት ቅዱስ ስፍራ ናት ግሸን ደብረ ከርቤ። ልክ እንደዚሁ የእመቤታችን የቅድስት ድንግል ማርያምን ታሪክ ሰምተው በታምራቷ ከተጎበኙት መካከል የወለተ ማርያምን ታሪክ እየነገርኳችሁ ቆይታ የማደርግ ነኝና ታቦተ ሕጉ ከእመቤታችን ከቅድስት ድንግል ማርያም ከመንበሩ ተነስቶ ወደ እግዚአብሔር አብ እየሄደ ባለበት ይህንን የእናታችን የግሸን ማርያምን ድንቅ ተአምር እንድትሰሙ አሁንም በፍቅር አሳስባለሁ። ጭንቀቴ ልንገርሽ፣ መሻቴን ፈጽሚልኝ፣ እኔም ላመስግንሽ፣ ከመስካሪ ልጆችሽ አንዱ አድርጊኝ እባክሽ እያለች ቆይታ እያደረገች አይደርስ የለ የጉዞ መሄጃችን መስከረም 17 2011 ዓ.ም ቀን ደረሰ። ጓዛችንን ሸካክፈን ሌሊት 9 ሰዓት ከ30 ጉዞ ጀመርን። የታችን የወለተ ማርያም ወላጅ እናት ዱባይ በሚባለው አረብ ሀገር ልጆቿን ለማሳደግ በሄደችበት ታስራ በወህኒ ቤት ለ1 ዓመት ከመንፈቅ በማሳለፏ ምክንያት ልጆቿ የእናታቸውን ድምፅ መስማት ሳይችሉ በመቅረታቸው ተስፋ በመቁረጥ ጠዋት ማታ በእንባ ከመቆዘም ባለፈ መፍትሄ ማግኘት አልቻሉም ነበር። የነፍሳችን መዳኛ የሆነው ይህ ቅዱስ መስቀል ያለበት ቅዱስ ስፍራ ኃይሉን ሊገልጽ የመስቀሉ ስር ስጦታችን የግሸኗ ማርያም ታምሯን ልታስቀጥል በእግዚአብሔር ቀን ባለተራዋ ወለተ ማርያም እንባዬን አብሽልኝ ስሚኝ ጸሎቴን የልቤን ስነግርሽ ያስጨነቀኝን ማናለ እንዳንቺ እኔን የሚያጽናና ቀና ልበል ድንግል ድምፅ አሰሚኝና እያለች የወላጅ እናቷን ድምፅ ታሰማት ዘንድ ድንግል ማርያምን አብዝታ ተማጸነቻት። ይህንን ሐሳቧን በልቧ ይዛ ወደ መስቀለኛው ስፍራ ግሸን ደብረ ከርቤ አብራን በመጓዝ ጠባቧን የመግቢያ መንገድ በመያዝ ሰዎች ጋር እየታከክን በመዝለቅ ልክ ከምሽቱ 4 ሰዓት ገደማ ቅዱሱን ግቢ የብዙዎቻችን ችግርና ጭንቀት ማራገፊያ የሆነውን ስፍራ ዘልቃ ገባች። ሎቷ መሻቷ የልቧ ሐሳብ ገንዘብ ማግኘት፣ መኪና መግዛት፣ ቤት መስራትም አልነበረም። ጥያቄዋ አንድ ብቻ ነበር። በስደት ላይ ሆና እጅና እግሮቿ በሰንሰለት ተከርችሞ የምትማቅቀውን የወላጅ እናቷን ጠፍቶ የከረመ ድምፅ መስማት በቃ ይው ነበር። በመቅደሱ ደጃፍ በቅዱስ ስዕሏ ፊት ተንበርክካ እንባዋን እየረጨች የእናቴን ድምፅ አሰሚኝ፣ የእናቴን ድምፅ አሰሚኝ እያለች በመማፀን ስትጨርስ ጉንጮቿን ጠራርጋ ለአፍታ እረፍት አድርጋ ስታበቃ ከቅጥር ግቢዋ ልትወጣ ተነስታ መንገድ ጀመረች። ልክ መሳለሚያ የመውጫውን በር ልታልፍ አንድ እርምጃም ሲቀራት
ስልኳ ጠራ። አነሳችሁም። ደዋይም ልጄ እናትሽ ነኝ ንፍቅ ነው ያላችሁኝ አለቻት። ወለተ ማርያምም እማ 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 ከማለት ውጪ ሌላ ቃል አጠራት። የግሸኗ ማርያም የመስቀሉ ማይል ተአምር እየደነቃት ሲቃ ቢተናነቃት እማ እማ እያለች ቃላት ሳትጨማምር ወላጅ እናቷ ልጄ ተፈትቻለሁ፣ ነገ አዲስ አበባ ገባለሁ፣ ቦሌ መጥተሽ ተቀበይኝ ስትላት የምትመልሰው ጠፍቷት እንባ ነበር የቀደማት። የወለተ ማርያምን የእናቷን ድምፅ የመስማት ተማጽኖ ፈጽማ ከዛም የላቀውን እናቷን በአካል አግኝታ ትታቀፍ ዘንድ ያደረገች የግሸኗ እመቤት ቅድስት ድንግል ማርያም የሁላችንንም በጎ መሻት ትፈጽምልን እላለሁ። ይህች እናታችን የግሸኗ እመቤት ቅድስት ድንግል ማርያም 99 ዓመት ሞልቷት ሕንፃ ቤተ ክርስቲያኗን አድሱልኝ እያለች ትጣራለችና የተፈቀደልን የተፈቀደላችሁ ሁላችሁ ከዚህ በረከት እንድታሳትፈን የእናታችን የግሸን ማርያም ረድኤት በረከት ምልጃዋ በሁላችንም ላይ ይደር ማለት እወዳለሁ። ስሜ ዲያቆን አክሊለ ዘውዱ እባላለሁኝ። የዚች ታላቅ ደብር የግሸን ደብረ ከርቤ መባነ መስቀል ሰንበት ተማሪ ነኝ። ስለዚህ በዚህ በግሸን ደብረ ከርቤ ቅድስት ማርያም እመቤታችን ነገ 100ኛ ዓመቷን የፊታችን 2018 ላይ ታከብራለች እና ሁላችሁም ለእመቤታችን እጃችሁን እንድትዘረጉና ወደ መንበረ ክብሯ እንድትመለስ አድርጉልን እና ቶሎ ወደ ቤቷ ተመልሳ ደግሞ ቤቷ እንድናገኛት ቅዱስ ፈቃዱ ይሆንልን። አመሰግናለሁ። የልዑል እግዚአብሔር ቤተሰቦች፣ የግሸን ማርያም ወዳጆች ሁላችሁ እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ ማለት እወዳለሁ። እግዚአብሔር የተመሰገነ ይሁን። ያው ዛሬ የምታዩት በመስቀለኛው ስፍራ በግሸን ደብረ ከርቤ በእግዚአብሔር ቤተ ክርስቲያን ውስጥ መስቀሉ ባለበት ውስጥ ነው የምንገኘው። እናታችን የግሸኗ እመቤት ቅድስት ድንግል ማርያም 99 ዓመቷን አስቆጥራ ለእድሳት ወደ ልጇ ወደ እግዚአብሔር እየገባች ያለችበትን ሁኔታ ነው የምናየው። እግዚአብሔር ቢፈቅድና ቢረዳን ሁላችንም አሻራችንን ጥለን እመቤታችን በሰላም እንደወጣች በሰላም የምናስገባበትን እድል ፈንታ እንድናገኝ የግሸን ማርያም ረድኤት በረከት በሁላችንም ላይ ይደር ማለት እፈልጋለሁ። ሁላችንም ማለት ሞደው ይህንን ነገር በቶሎ በታሰበው ሰዓትና ጊዜ ለማስፈጸም የዛሬ ዓመት 2018 በሰላም እንደወጣች በሰላም ትገባለች ማለት ነው። ስለዚህ ሁላችሁም ከበረከት ከረድኤት እየተሳተፍን እናታችን እመቤታችን ቅድስት ድንግል ማርያም በሰላም እንደወጣች ከልጇ ከእግዚአብሔር አብ ደግሞ ወደ ቅጥሯ እንድትመለስ የእሷ የእግዚአብሔርን መልካም ፈቃድ ይሁን ማለት እወዳለሁ። የዛሬ ዓመት ሰው ይበለን። የእናታችን የግሸን ማርያም ረድኤት በረከት በሁላችንም ላይ ይደር። ይቆየን። ይህች የግሸን ማርያም ቤተ ክርስቲያን እድሳት ለእኛ ሕዝበ ክርስቲያን እንደ በጎ ዕድል የምትቆጠርና በጎ ስጦታችንም ስትሆን በገነት ያለችውን አክሊል የምታሰጠንም ስለሆነች በዚህ የበረከት አገልግሎት እንሳተፍ ዘንድ በቸርነቱ ሁላችንንም ይርዳን እላለሁ። ዳሩ ግን ቅድስት ቤተ ክርስቲያናችንን መስራት የሚቻለው ሰላም ሲኖር ነውና የሰላሙ ንጉሥ አምላካችን እግዚአብሔር ለውዲቷ እናት ኢትዮጵያችን ሰላምን፣ ለተወዳጅ ዜጎቿ ፍቅርና አንድነትን ይስጥልን ማለትም እወዳለሁ። ቸር ይቆየን።